መሰረት ተናገሪ ብዬሻለሁ አንቺ እባብ አንቺ ጊንጥ ተጫወትሽብኝ። ቶሎ ብለሽ ተናገሪ ያለበለዛ ሲጥ አርጌ ነው የምገልሽ። ቤተሰቦችሽንም አንቺንም አልምራችሁም ዝም ብዬ የማያችሁ እንዳይመስልሽ። ቶሎ ብለሽ ተናገሪ እያላት ይገኛል ቴዲ። መሲም በጣም ፈርታለች። እሺ ተረጋጋ እነግርሃለሁ ትላለች። ሄለን ምግብ ይዛ ወደ ሳሎን እየመጣች እያለ የእነሱን ጭቅጭቅ ሰምታ ተደብቃ ማዳመጥ ትጀምራለች። ቴዲም ልጅሽ ሆዲሽ ውስጥ ልጄ ስላለ ዝም ብዬ የምተውሽ እንዳይመስልሽ፣ አንቺንም ቤተሰቦችሽንም ተኩሼ ነው እያንዳንዳችሁ የምደፋችሁ፣ ቶሎ ብለሽ ተናገሪ ይላታል። በዚህ መሃል ሄለን በጣም ትደነግጥና የያዘችውን ምግብ መሬት ላይ ትጥላለች። ቀስ እያለችም እየተራመደች ወደ እነሱ ትደርስና ልጄ የምን ልጅ ነው ቴዲ ብላ ፌንት ልትበላ ትደርሳለች። በጣምም ትደነግጣለች። ኤጭ መጣች ደግሞ ብሎ ቴዲ ተናዶ ከዛ ቦታ ብን ብሎ ይጠፋል። ሄለንም ሄዳ መሲን ፊቷን ጭንቅላቷን ራሷን እየደበደበቻት ፀጉሯን እየነጨቻት የማንን ልጅ ነው ያረገሽው? ስቀጥል አንቺ እርጉዝ ነሽ እንዴ ብላ ሆዳን ስታይ በጣም ትደነግጣለች። መሬት ላይም ትጎትታታለች። እየገደልሽኝ ነው ሄለን ተይኝ ብዬሻለሁ ተይኝ ትላታለች። መሲም በጣም ተናዳለች። ሄለንም እዛው ላይ መሬት ላይ እውነቱን ስደርስበት የምለቅሽ እንዳይመስልሽ ሲጥ አርጌ ነው የምገልሽ ብላ ከዛ ቦታ ሮጣ ቴዲን ትከተላለች። መሲም እሪ ብላ እዛ ቁጭ ብላ እያለቀሰች ትጮኻለች። በሌላ በኩል ሊዛ ራሷን አታቅም። አሁንም ወደ ራሷ አልተመለሰችም። በጣምም ነው የምታሳዝነው። መሲም እንደምንም ተንፏቃ ተነስታ ከዛ ቦታ ተነስታ ወደ ክፍሏ ትሄዳለች። ልጁም ምን ሆነሽ ነው ፊትሽ ምን ሆኖ ነው የተበላለዘ ይላታል። ባንተ ጦስ ነው እዚህ ሁሉ ነገር ውስጥ የገባሁት ደግሞ አፋለኝ ብለ ታወራለ። አሁኑኑ ወደምትሄድበት ቦታ ሂድልኝ ትለዋለች። ልጁም ምን ሆነሽ ነው ይላታል። ቴዲ ነው እንደዚህ ያደረገኝ። ቴዲ እዚህ ድረስ መጣ ለምን አልጠራሽኝም? ከዛስ ምን ልታደርግ ነበረ? እያሉ እርስ በራሳቸው እያወሩ ይገኛሉ። አሁን ከዚህ ክፍል መውጣት አለብህ። ከሱ የባሰ አደገኛ ሰው እዚህ ቤት ውስጥ አለ። እሺ በቃ ዛሬን ብቻ ፍቀጂልኝ ይላታል። እሷም እሺ ቆይ ጠብቀኝ ብላ እህቷ ጋር ትሄዳለች። ኑኑ የዛሬን ብቻ ቅበሪኝ፣ ይሄ ልጅ ወደ አንቺ መምጣት አለበት። ሄለን እኔ እርጉዝ እንደሆንኩ አውቃለች። ስለዚህ አሁን ስትመጣ ቀጥታ ወደ እኔ ክፍል ነው የምትመጣ። ቴዲም ልገለኝ ነበረ በግድ ነው ያመለጥኩት ትላታለች። እሷም እሺ ብላ ወደ እሷ ክፍል ይወስዱታል ልጁም የሆነ ወረቀት ብጣሽ ጽፎ ይሰጣታል። እሷም እሱ ሲያስጨንቅሽ ይሄን ስጪው ይላታል። ሄለን በጣም እየተናደደች ወደ ቴዲ ቤት ታመራለች። ቴዲም እንግዲህ ክፈትልኝ ቤት እንዳለ አውቃለሁ እያለች ትጮኻለች። ወደ ውስጥም ያስገባታል። ምን ልሁን ነው የምትይኝ? ተይኝ። የማን ልጅ ነው የምን ልጅ ነው ያልከው? መሲ የማን ልጅ ነው ያረገዘችው ብላ በጣም ትናደዳለች። የቴዲ ፍቅር እንዳልወጣላት አይኗ ላይ ያሳብቅባታል። እሺ ተረጋጊና ቁጭ በይ እነግርሻለሁ እያላት ይገኛል። መሲ ያረገዘችው የመኮንን ልጅ ነው። ስለዚህ ምንም እንደዚህ የሚያስጨውሽ ነገር የለም ይላታል። የመኮንን ልጅ? አዎ ያረገዘችው የመኮንን ልጅ ነው። መኮንንና መሲ ፍቅረኛ ማቾች ነበሩ። እቺ ማትረባ ድሮም እሷ በጣም መጥፎ ልጅ ናት። አሁን እንኳን ይሄንን አውቃ እያለች ሄለን በጣም እየተናደደች ትገኛለች። አዎ ይሄ ነው። እኔ ደግሞ ያንተ መስሎኝ ሲጣርጌ ልገላት እኮ ነበረ ትላለች። ከዛም ወጥታ ትሄዳለች። ዳጊ ጋም ትደውልና አሁን ቶሎ ብለህ መጥተህ ስራህን መስራት ትችላለህ ትለዋለች። ኑኑና ቤሉል እርስ በራሳቸው እያወሩ ይገኛሉ። አሁን ደውለን ማስፈቀድ አለብን፣ እናትሽንና ወንድምሽን አንድ ላይ ሆነን ማናገር አለብን ይላታል ቤሉል። ወደ ሳሎንም መጥተው ቁጭ ይላሉ። ዳጊ ወደ ላይ ሲወጣ ኤልሹን ያገኛታል። ዳጊ በዚህ ሰዓት ከዚህ ምን ትሰራለህ ትለዋለች። አንቺን ፈልጌ እኮ ነው የመጣሁት ስልክ አታነሽም ብሎ ነገሮቹን ያስቀይሳል። እሺ በቃ ምናምን ይባባላሉ። እሱም ወደ እሷ ክፍል ተያይዞ ይሄዳሉ። ሄለንም ቤሉልንና ኑኑን ስታያቸው ትደበቃለች። ጭራሽ ተቃቅፋችሁኛል፣ እዚህማ መሆን የለባችሁም ያለበለዚያ ልጅቷን እንዴት ይዟት ይወጣል ዳጊ ብላ
ቤሉልና ኑኑ አንዴ ላናግራችሁ ፈልጋለሁ ነው እስኪ ወደ እኔ ክፍል ትላቸዋለች። አንቺ ምንድን ነው የምታናግረን? ጉዳይ አለን እኛ ይሏታል። እሷም እንግዲህ ግራ ስገባት መፍትሄ ስጣጣ ቤሉል አባት ላንተ ያስቀመጠልህ ነገር አለ እሱን ልሰጥ ብዬ ነው ትለውና ትዋሸዋለች። ቤሉልም የአባቱ ነገር ስነሳ በጣም ይደነግጥና አባቴ ላንቺ? አዎ እሺ በቃ እንሄድ ተባብለው ሁለቱም ተያይዘው ከዛ ቦታ ተነስተው ይሄዳሉ። እነሱ በሄዱበት ቅጽበት ወንድሟና እናቷ ይመጣሉ። አይንዬና መኩም የት አለ ቤሉል? ጠብቆን ሳቅተው ሄደ ማለት ነው እያሉ እርስ በራሳቸው ያወራሉ። እሺ በቃ እናናዬ እንጠብቀው ይላታል መኩ። በዚህ መሀል ነው እንግዲህ ዳጊ ከኤልሹ ክፍል ይወጣል። ሽንት ቤት ሄዳለሁ ብሎ ሄዶም እኔ ወንድምሽ ነው ብሎ ያበደችዋን ማለትም ራሷን የሳተችዋን ሊዛን ራሷን ስለማታውቅ ልወጣ ስነሳ ፊት ለፊት ሳሎን ላይ አይንዬንና መኩን ያገኛል። እሱም እኔ በቃ እንሂድ እህቴ ይላታል። ወንድሜ ምናምን ሲባባለው የትዮ ስርካት ነው እህቴ እኮ ናት። እሷ ደግሞ ከመች ተነስታ ነው ያንተ እህት የሆነችው? ሲጀመር ልጅቷ ታማለች ልቀቃት ይላታል። ዳጊም በጣም ይናደድና አሳልፈን ብሎ ሊያልፍ ስል መኩ ወዴት ልትወስዳት ነው ብሎ ልጅቷን ይይዛታል። እሷም ወንድሜ ነው አብሬው ነው የሚሄደው እያለች እያለቀሰች እየጮኸች ትገኛለች። በዚህ መሀል መሄድ አትችልም፣ ለቤሉል መደወል አለብኝ ብሎ መኩ ያው ፎንቃም ስላለበት ቶሎ ብሎ ለቤሉል ይደውላል። ሄለን ይሄንን ቅስበት ስትሰማ ሮጣ ከፎቅ ትመጣና ዳጊን ምን አባክ እያደረክ ነው ብላ ነገሩን አስቀይሳ እዛ ወደ ውጭ ትወጣለች። በዚህ መሀል ልጅቷ ካልሄድኩ ብላ ሊዛ እየጮኸች ትገኛለች። እንደምንም ብሎ ይይዛታል። ይዞም ከዚህ ቦታ ነይ ወደ ክፍልሽ መሄድ አለብሽ ጤነኛ አይደለሽም ብሎ ወደ ክፍሏ ይወስዳትና ጓደኛዋን ከዚህ ቦታ እንዳትነቃነቂ ጠብቂያት ይላታል። ልጅቷ ሲጀመር ጤነኛ አይደለችም ይላል ብሎ ወደ እናቱ ይመለሳል። በዚህ መሀል ጓደኛዋ በሩን ስትከፍት አሁንም ልትወጣ ስትል ጓደኛዋ መኩ እያለች እየጮኸች መኩ ድጋሜ ይመጣል። በዚህ መሀል ኑኑና ቤሉል ሄለንን ጠብቆ ሲያቅቷት ውሸታን ነው ብሎ ወደ ታች ይመጣሉ። አይንዬንም ለብቻዋ ያገኟታል። ይቅርታም ይጠይቋታል። አይንዬም ምንድን ነው ልጆቼ ምን ሆናችሁ ነው ትላቸዋለች። ቤሉልም በጣም በፍርሃት መንፈስ ሆኖ አይንዬ እኔና ኑኑ በጣም እንዋደዳለን። ኑኑ ጥሩ ብዙ አላማ እንዳላት አውቃለሁ፣ ግን እኔ ከአላማዋ አላደናቅፋትም። እኔና ኑኑ ተግባብተናል፣ መጋባትም እንፈልጋለን ይላታል። አይንዬም በጣም ትደነግጥና በጣም ነው እንዴ የምትቀልዱት ልጆቼ? እንደዚህ አይነት ቀልድ ደግሞ ምን ማለት ነው ትላቸዋለች። አሁና እናዬ እውነቱን ነው መጋባት እንፈልጋለን፣ እኔና ቤሉል በጣም ነው የምንዋደደው ብላ ኑኑም ትጨምርላታለች። አይንዬም በጣም ትናደዳለች። እንደዚህ መሆን አይችልም፣ ጊዜው ገና ነው፣ አሁን አይደለም። ኑኑ በጣም ሕፃን ልጅ ናት፣ ትዳር ገና አልደረሰችም ብላ ነገሩን ትዘጋለች። በሌላ በኩል መሲ ወረቀቱን ይዛ ወደ ቴዲ ቤት ታቀናለች። ወስዳም ወረቀቱን ለቴዲ ትሰጠዋለች። ቴዲም ወረቀቱን ሳነብ አዎ ይሄ ብሽቅ የራሱ ጽሑፍ ነው ይሄ ይላል። ጽሑፉ ላይ የተጻፈም እንዲህ የሚል ቃል ነበረ። የኔ ቆንጆ የኔ እህት ስላደረግሽልኝ ነገር በሙሉ ከልብ አመሰግናለሁ። አሁን ግን አንቺን መጥፎ ችግር ውስጥ ላስገባት አልፈልግም ብሎ የተጻፈ ነበረ። ቴዲም በጣም ይናደድና አሁንም መሲን ያንቃታል። መሲም ተወኝ በቃ ትለዋለች። ኬትም ብለሽ ኬትም ነይ ሆቴሉን አዛይኝ ይላታል። እንደምንም ጎትቶ ያስወጣታል። መሲም እንደምንም ብላ ታመልጣለች። ወደ ቤትም ትመለሳለች። መኩ ሊዛን እንደምንም ወደ ውስጥ ያስገባትና ጓደኛዋን ሁለተኛ ይሄን በር እንዳትከፍቺ፣ እኔ ነገ ወደ ሆነ ቦታ ይዣት ይሄዳለሁ፣ ጤነኛ አይደለችም፣ እዛ ይለፈልፎ ይወጣላታል፣ ምን እንደያዛት ይላታል። የት ነው የምትወስዳት ትለዋለች። ምን አገባሽ ካሁን በኋላ ይሄን በር እንዳትከፍቺ ብሏት ጥላቸው ይሄዳል። ኑኑና ቤሉልም በጣም ስለደነገጡ አይንዬም በጣም ስለጮኸችባቸው ከዛ ተነስቶ ወደ ላይ ይወጣሉ። ኤልሹ ዳጊን አሁንም ሽንት ቤት መስሏት በጣም እየጠበቀችው ይገኛል። እሱ ግን አይወጣም። ቀኑም ስለመሸ ሁሉም ወደ መኝታ ክፍሉ ይሄዳል። ይነጋልም።
ሄለን በጠዋት ተነስታ ወደ መሲ ክፍል ታቀናለች። ስትሄድ ግን ያገኘቻት ኑኑን ነው መሲን ሳይሆን። አንቺ ደግሞ ከዚህ ምን ትሰሪያለሽ? የራስሽን ክፍል ትተሽ ብላ ትጮህባታለች። ሄለንም ደግማ ደጋግማ እህትሽ የት ናት? እህትሽ የት ሄዳ ነው ትላታለች። ኑኑም እኔ አሁን ገና ከእንቅልፌ መንቃቴ ነው። ስነቃም ፊት ለፊት ያየሁሽ አንቺን ነው። እኔ እህቴ የት እንዳለች በምን ላቅ እችላለሁ? ለምንድን ነው እዚህ አደርሽ ብዬ ደጋግሜ እየጠየቅኩሽ ነው እየተባባሉ ይገኛል። ኑኑም በጣም ግራ ትጋባለች። የተረገመች ብላም በውስጧ ታወራለች። ሄለንም ከዛ ትወጣለች። መሲ አሁንም በጣም ጨንቋታል። ይህን ሰውዬ ኑኑ ወዴት ነው የምንወስደው ብላ ወደ ውስጥ ገብታ ኑኑን ታወራለች። አሁንም አልሄደም ብላ ስትጠይቃትም አዎ አሁንም አልሄደም ትላታለች። አይለቀኝም አይለቀኝም፣ ቴዲ ይገለኛል፣ ይሄ ሰውዬ ከዚህ ቦታ የግዴታ መሄድ አለበት፣ በጣም አስፈላጊ ሰው ሳይሆን አይቀርም ትላታለች። አዎ እህቴ ትልቅ ስህተት ነው የሰራሽው፣ አሁን ከዚህ ነገር ውስጥ እንዴት መውጣት እንዳለብሽ ማሰብ አለብን፣ ያለበለዛ ግን ከባድ ነው ትላለች። መሲም በጣም ግራ ትጋባና እምር ብዬ ከአገር ልጥፋ እንዴ ምንድን ነው የሚሻለኝ ብላ በጣም ትጨናነቃለች። የዛሬው ክፍል እዚህ ጋር ያበቃል። ቀጣይ ምን ይፈጠር ይሁን? መሲስ ምን ታድርግ ይሁን? ልጁስ ማን ይሁን? ቴዲን እንደዚህ ያሳበደው ነገርስ ለምን ይሁን? ቴዲ እኔ እንደዚህ ሲሆን በህይወቱ እስካሁን በነበረም አይቼ አላቅም። ይሄ ሰውዬማ በጣም ከባድ ሰው ሳይሆን አይቀርም። እስኪ ሀሳብ አስተያየታችሁንና ግምታችሁን ኮመንት ላይ አስቀምጡልኝ። አብራችሁን ስለነበራችሁ አድማጭ ተመልካቾቼ በጣም ከልብ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቸር ይቆየኝ። ሀገራችን ኢትዮጵያን ሰላም ያድርግልን። እኛ ሁላችንም በስደቱ ዓለም የምንገኘውንም በሰላም በጤና ወደ ሀገራችን እንደመጣን ይመልሰን። ኦርቶዶክስ እምነት ተከታታይ የሆናችሁ ደግሞ እንኳን ለእናታችን ቅድስት ድንግል ማርያም ፍልሰታ ጾም በሰላም አደረሳችሁ። እንኳን አብሮ አደረሰን። ደቂቃው አላልቅ ስላለኝ ነው ይሄንን ሁሉ እያወራሁት ያለሁት። ስለዚህ ሁላችሁም አብራችሁን ስለነበራችሁ በድጋሜ በጣም በጣም አመሰግናለሁ። ደህና ሁኑ።